ሃሚንግ ስፖርት በሀገራዊና ዓለም አቀፍ ስፖርታዊ ጉዳዮች ላይ የሚያተኩር ዝግጅት። በሃሚንግ ስፖርት የስፖርት ዜናዎች፣ በተመረጡ ርዕሶች ላይ ውይይት፣ የእንግዳ ዝግጅት፣ የስፖርተኞች ግለ ታሪክና የሴቶችን እግር ኳስ በልዩ ሁኔታ ይዳስሳል። ሃሚንግ ስፖርት ስፖርትን ቀዳሚ ዘይቤ በማድረግ ስኬትን በተግባር እናረጋግጥ። ሰላም የሃሚንግ ስፖርት ዝግጅት ተከታታዮች፣ በዛሬው የሃሚንግ ስፖርት ዝግጅት በትናንትናው ዕለት በባርክሌይ ሴቶች ሱፐር ሊግ ይጠበቅ የነበረውን እና ምሽት 4 ሰዓት ከሩብ ላይ የተደረገውን የሊቨርፑልና የማንቸስተር ዩናይትድን ጨዋታ የምንቃኝ ይሆናል። አብራችሁን ቆዩ። በባርክሌይ ሴቶች ሱፐር ሊግ 16ኛ ሳምንት ጨዋታዎች ተጠባቂው የሊቨርፑልና የማንቸስተር ዩናይትድ ጨዋታ በአንፊልድ ሮድ ተደርጎ ሊቨርፑል ማንቸስተር ዩናይትድን 3-1 በሆነ ውጤት አሸንፏል። ይህን ጨዋታ በተለያዩ ርዕሶች ከፋፍለን እናያለን። መጀመሪያ ግን ጨዋታው እንዴት ነበረ የሚለውን ነው የምንመለከተው። በትናንቱ ጨዋታ ሊቨርፑል 3-1 ሲያሸንፍ ጎሎቹን ካናዳዊቷ አጥቂ ኦሊቪያ ስሚዝ በ42ኛውና በ67ኛው ደቂቃ በ67ኛው ደቂቃ ያስቆጠረችው ጎል የፍጹም ቅጣት ምት ጎል ነው። ሁለት ጎሎችን ስታስቆጥር ጃፓናዊቷ ፉካና ጋኖ ደግሞ ከረፍት እንደተመለሱ በ47ኛው ደቂቃ ነበር ጎል ያስቆጠረችው። የማንቸስተር ዩናይትድን ብቸኛ ጎል ሊ ቲሲየር በ89ኛው ደቂቃ አስቆጥራለች። በዚህ ጨዋታ ስታቲስቲክስ ስንመለከት በማንቸስተር ዩናይትድ በኩል 13 የጎል ሙከራዎች ሲደረጉ በሊቨርፑል በኩል ደግሞ 7 የጎል ሙከራዎች ተደርገዋል። ኢላማቸውን የጠበቁት ደግሞ ከነዚህ ባህል ሊቨርፑል 5 ጊዜ እንደዚሁም ደግሞ ማንቸስተር ዩናይትድ 6 ጊዜ የጎል ሙከራ አድርገዋል። 40 በመቶ የሊቨርፑል የሴቶች ቡድን ኳስ ሲቆጣጠር 60 በመቶ ደግሞ የማንቸስተር ዩናይትድ የሴቶች ቡድን ኳስ መቆጣጠር ችሏል። እንደዚሁም ደግሞ 336 የኳስ ቅብብል ሲያደርግ የሊቨርፑል ሴቶች ቡድን የማንቸስተር ዩናይትድ ሴቶች ቡድን ደግሞ 480 ጊዜ ኳስ መቀባበል ችሏል። በኳስ ቁጥጥሩ እንደዚሁም ደግሞ ወደ ጎል ሙከራ በማድረግ ማንቸስተር ዩናይትድ የተሻለ ቢሆንም ሊቨርፑል ግን በአግባቡ ካገኛቸው 5 የጎል ሙከራዎች 3ቱን ኦን ታርጌት በመጠቀም ከማንቸስተር ዩናይትድ የተሻለ ነበር ማለት ይቻላል። ማንቸስተር ዩናይትድ እንዲጫወት ፈቅዶ ሊቨርፑል ኋላ ክፍሉን በጥንቃቄ ያስጠበቀ እስከ መጨረሻው ደቂቃ በመሄድ የማት ቢያርዱ ሊቨርፑል እንግዲህ 3-1 በሆነ ውጤት ማንቸስተር ዩናይትድን አሸንፏል። ሁለቱ ክለቦች በዚህ ዓመት በ9ኛው ሳምንት የባርክሌይ ሴቶች ሱፐር ሊግ ነበር የተገናኙት። ማንቸስተር ዩናይትድ በሊህ ስፖርትስ ቪሌጅ በሜዳው ሊቨርፑልን አስተናግዶ በሰፊ ጎል 4-0 ማሸነፍ የምናስታውሰው ነው። በ16ኛው ሳምንት በአንፊልድ በተደረገው ጨዋታ እንግዲህ ሊቨርፑል አሸናፊ በመሆን ተበቅሏል ማለት ነው። በ9ኛው ሳምንት በባርክሌይ ሴቶች ሱፐር ሊግ ላይ ማንቸስተር ዩናይትድ በሜዳው ሊቨርፑልን ባገኘበት ጊዜ እነ ኤልዛቤት ትሪላንድ፣ ሌሃ ጋልተን፣ ዶሚኒክ ጃንሰን እንደዚሁ ሜልቪን ማልራንድ ከማንቸስተር ዩናይትድ በኩል ድንቅ እንቅስቃሴ በማድረግ ነበር እንግዲህ እነዚህ አራቱ ተጫዋቾች ጎል አስቆጥረው ሊቨርፑል በሰፊ ውጤት ተሸንፎ የነበረው። በዛን ጊዜ ሊቨርፑል በተለይ ከተጫዋቾች ጉዳትና እንደዚሁም ደግሞ ከተከላካይ መስመሩ አካባቢ በሚፈጠሩ ክፍተቶች የመጀመሪያውን የባርክሌይ ሴቶች ሱፐር ሊግ አጋማሽ 11 ጨዋታዎች ጥሩ አልነበረም። በደረጃ ሰንጠረዡ ሞገብ ላይ ነበር የሚገኘውና በጃንዋሪ የጥር ተጫዋቾች ዝውውር መስኮት ተጫዋቾችን ካስፈረመና እንደዚሁም ደግሞ ጉዳት ላይ የነበሩ ተጫዋቾቹ ከተመለሱለት በኋላ ግን የማት ቢያርዱ ሊቨርፑል ጥሩ እንቅስቃሴ ባለፉት ሳምንታት ሲያደርግ የነበረው ማንቸስተር ዩናይትድን ገልብጦ በደረጃ ሰንጠረዡም 4ኛ ደረጃ ላይ መቀመጥ ችሏል። ከሱ በላይ ካሉት አርሰናል፣ ቼልሲና ማንቸስተር ሲቲም ጋር እንግዲህ 4 ውስጥ በመግባት ጥሩ እንቅስቃሴ እያደረገ ይገኛል። አምናም እንደዚሁ 4ኛ ደረጃ ይዞውን ማጠናቀቁን እናስታውሳለን። በተለይም ደግሞ በጥር የተጫዋቾች የዝውውር መስኮት ስኮትላንዳዊቷን የባየር ሙኒክ ተጫዋች ሳም ኪርን በውሰት ከባየር ሙኒክ ያመጣበት እንደዚሁም ደግሞ ሁለቱም ስፔኒያን ተጫዋቾች አሌሃንድራ ቤርናቤን እና ጁሊያ ባርትልን ከቼልሲ እንደዚሁ በተመሳሳይ በውሰት ያመጣበት ሁኔታ የበለጠ ቡድኑን ያጠናከረበት ነበር ማለት ይቻላል እና ሊቨርፑል የተሻለ እንቅስቃሴ አድርጎ ምናልባትም ካምናው 1 ደረጃም ወይም ደግሞ 2 ደረጃም አሻሽሎ ሊጨርስ ይችላል። በእርግጥ ቼልሲ አሁንም ከማንቸስተር ሲቲ ጋር በባርክሌይ ሴቶች ሱፐር ሊግ የተሻለ እየተከተለው ነው የሚገኘው። ነገር ግን አሁን አርሰናል ደግሞ የተሻለ እንቅስቃሴ እያደረገ ይገኛል። የሬሚ ስሊንገርስ አርሰናል እንደውም በባርክሌይ ሴቶች ሱፐር ሊግ ዌስትሃም ዩናይትድን 4-3 በማሸነፍ ውጤቱን የቀለበሰበትን በሃሚንግ ስፖርት ዝግጅት እንዳጋራናችሁ የሚታወስ ነውና የሁለቱ ቡድኖች የትናንትናው ዕለት ጨዋታ እጅግ በጣም አዝናኝና ሳቢ ነበር። ጥሩ እግር ኳስም የተመለከትንበት ነበር።
በ16ኛው ሳምንት በባርክሌይ ሴቶች ሱፐር ሊግ በአንፊልድ የተደረገውን የሊቨርፑልና የማንቸስተር ዩናይትድን ጨዋታ በሊቨርፑል 3-1 አሸናፊነት መጠናቀቁን ጠቅሰናልና የሁለቱ ቡድኖች አመሰራረት ምን ይመስላል፣ የእርስ በርስ ግንኙነታቸውስ እንዴት ነው የሚለውን ደግሞ እንመልከት። የሊቨርፑል ሴቶች ቡድን እንደ አውሮፓውያን አቆጣጠር በ1989 የተመሰረተ ሲሆን የ35 ዓመት ዕድሜ ያለው። ማንቸስተር ዩናይትድ የሴቶች ቡድን ደግሞ የተመሰረተው እንደ አውሮፓውያን አቆጣጠር በ2018 ነበር። አሁን ከ6ኛ ወደ 7ኛ ዓመቱ እየተሸጋገረ ይገኛልና በመሃላቸው የ29-30 ዓመት ልዩነት አለ። ሊቨርፑል እንደ አውሮፓውያን አቆጣጠር በ2013-14 በማት ቢያርድ እየተመራ የእንግሊዝ ሴቶች ሱፐር ሊግን በተከታታይ ለሁለት ጊዜ አንስቷል። ማት ቢያርድ በ2021 መጥተው ነው እንግዲህ ከ8 ዓመታት በኋላ ወደ ሊቨርፑል ተመልሰው አሁን ቡድኑን እያሰለጠኑ የሚገኙት ማለት ነው። ላለፉት 4 ዓመታት ማንቸስተር ዩናይትድ በ6 ዓመት የምስረታ ታሪኩ የእንግሊዝ ሴቶች ሱፐር ሊግን አሸንፎ ያውቅም። አምና ለመጀመሪያ ጊዜ በታሪኩ የእንግሊዝ ሴቶች ኤፍኤ ካፕን ማሸነፉን እናስታውሳለን። በሊቨርፑል በኩል ደግሞ ያለውን ነገር ስንመለከት ምስረታውም ቀደም ያለ ጊዜ እንደመሆኑ መጠን የተለያዩ ዋንጫዎችን አግኝቷል። በተከታታይ በ2012 እና 13 እንዲሁም በ2013 እና 14 በአሁኑ አሰልጣኝ ማት ቢያርድ ያኔም ቡድኑን ያሰለጥኑ ነበር። በእሳቸው አማካኝነት እየተመራ ሁለት ተከታታይ ጊዜ የባርክሌይ ሴቶች ሱፐር ሊግን ከማሸነፉ ባሻገር እንደዚሁ ኤፍኤ ውመንስ ፕሪሚየር ሊግ ናሽናል ዲቪዥን ውመንስ ሱፐር ሊግ ታይሯን በሚባለው ምድብ ለሁለት ተከታታይ ዓመት በአውሮፓ ሴቶች ቻምፒዮንስ ሊግ የሚሳተፍበትን እድል አስገኝቶለት ነበር። በተለይ በ2013-14 የዓመቱ ምርጥ ቡድን ተብሎ ነበር በእንግሊዝ። በ2003-2004 በ2006-2007 በ2009-2010 በ2012-2013 በ2013-2014 እና በ2021-22 ደግሞ የኤፍኤ ሴቶች ፕሪሚየር ሊግ ሰሜናዊ ዲቪዚዮን ኤፍኤ ሴቶች ሻምፒዮና ኤፍኤ ውመንስ ፕሪሚየር ሊግ ኖርዘርን ዲቪዥን ኤፍኤ ውመንስ ሻምፒዮንሺፕ ታየር 2 በሚባለው 6 ጊዜ ዋንጫዎችን አንስቷልና በእንግሊዝ ሴቶች ኤፍኤ ካፕ እና ሊግ ካፕ ውድድር በተደጋጋሚ ሩብ ፍጻሜ፣ ግማሽ ፍጻሜ ይገባ ነበርና በሁለቱ ቡድኖች መካከል እንግዲህ ከምስረታቸው የረጅምና የአጭር ጊዜ ርቀት የተነሳ ከፍተኛ ልዩነት አለ። ይህንን የምናስተውለው ደግሞ ምንድነው ክለቦች የገንዘብ አቅም ቢኖራቸውም እኩል የሴት ቡድናቸውን የሚያቋቁሙበትና የሚደግፉበት መንገድ የተለያየ ነው። አተው የገንዘብ አቅም ሳይኖራቸው ቀርቶ ሳይሆን ከጊዜ በኋላ ተነቃቅተው የሌሎች ክለቦችን አይተው እንግዲህ ሲመሰርቱ እንመለከታለንና ሌሎቹ በባርክሌይ ሴቶች ሱፐር ሊግ 12 ቡድኖች ይሳተፋሉ። ሌሎቹ የሴት ቡድኖችን እያዋቀሩ ሲሄዱ ማንቸስተር ዩናይትድም እንግዲህ እጅግ በጣም ዘግይቶ ሊባል በሚችል ሁኔታ አዋቅሯል። ምክንያቱም የወንዶች ክለቡ ሰፊ ታሪክ እንዳለው እናውቃለን። የሊቨርፑልም እንደዛው። ግን ሊቨርፑል የሴቶቹን እግር ኳስ አጠናክሯል ማለት ይቻላል። በስፔንም ስንሄድ በባርሴሎናና በሪያል ማድሪድ መካከል የምናየው ደግሞ ልዩነት ምንድነው? ከምስረት አንጻር ብቻም ሳይሆን ባርሴሎና ከአካዳሚው የላማሲያን አካዳሚ ለወንዱም ለሴቶቹም እግር ኳስ ቡድን በደንብ ተጠቅሞበት እናያለን። ይህም ደግሞ ባርሴሎና እንዴት አይነት ውጤት እንዳመጣበት የስፔን ብሔራዊ ቡድን እንዴት እንደተጠቀመበት ተመልክተናል። በአንጻሩ በሪያል ማድሪድ በኩል ግን የወንዶቹን ያህል ትኩረት ስለማይሰጥ በከፍተኛ ደረጃ ባርሴሎናን መፎካከር አልቻለም እና ትልልቅ የገንዘብ አቅም ያላቸው በወንድ ቡድናቸው ዓለም ላይ ታዋቂነት ያላቸው ክለቦች ደግሞ በአንጻሩ እንደፈለጉት እንደ ወንዶቹ ትኩረት ሰጥተው በተመሳሳይ አካዳሚዎች ደግሞ ተጫዋቾችን በማፍራትና በማሰለፍ የሴት ቡድኑ ሲያጠናክሩ አንመለከትም እና የሊቨርፑልና የማንቸስተር ዩናይትድም አንዱ በእንግሊዝ ማሳያ ነው። ሃሚንግ ስፖርት በሀገራዊና ዓለም አቀፍ ስፖርታዊ ጉዳዮች ላይ የሚያተኩር ዝግጅት። በሃሚንግ ስፖርት የስፖርት ዜናዎች፣ በተመረጡ ርዕሶች ላይ ውይይት፣ የእንግዳ ዝግጅት፣ የስፖርተኞች ግለ ታሪክና የሴቶችን እግር ኳስ በልዩ ሁኔታ ይዳስሳል። ሃሚንግ ስፖርት ስፖርትን ቀዳሚ ዘይቤ በማድረግ ስኬትን በተግባር እናረጋግጥ። ሰላም የሃሚንግ ስፖርት ዝግጅት ተከታታዮች፣ ዕለተ ረቡዕ መጋቢት 3 ቀን 2017 ዓመተ ምህረት በአውሮፓ